በሰዎች ፊት በራስ መተማመን ስትስቁ ወይም ስትናገሩ ጥርሳችሁ ቢጫ መሆን ያሳፍራችኋል። በገበያ ላይ ያሉትን ውድ የጥርስ ማጽጃ ኬሚካሎች ወይም በኢንተርኔት የሚለቀቁትን የሎሚና የቤኪንግ ሶዳ ውህዶች ሞክራችሁስ ጥርሳችሁ ይበልጥ ስሜታዊ ሆነባችሁ? እውነታው ግን ጥርሳችን ቢጫ የሚሆነው ስለማናጸደው ብቻ አይደለም። ዛሬ በዚህ ቪዲዮ ውስጥ ብዙዎች የማይነግሯቸውን በጥናት የተደገፉና በአጭር ጊዜ ውስጥ ጥርስን ወደ በረዶነት የሚቀይሩ 3 ድንቅ ምስጢሮችን እነግራችኋለሁ። እነዚህ ዘዴዎች የጥርስን ውጫዊ ነጭ ሽፋን ወይም የጥርስ መስታወት ኤናሜል ላይ ምንም አይነት ጉዳት ሳያደርሱ በቤት ውስጥ በቀላሉ ፈገግታችሁን የሚያብረቀርቅ የሚያደርጉ ናቸው። ቪዲዮውን እስከ መጨረሻው ከተከታተላችሁ በፈገግታችሁ ላይ የሚታይ እውነተኛ ለውጥ ታያላችሁ። የመጀመሪያው ምስጢር ኦይል ፑሊንግ ወይም ጥርስን በዘይት የመጉመጥመጥ ጦንታይ ግን በአሁኑ ጊዜ በሳይንስ የተረጋገጠ ድንቅ ዘዴ ነው። ብዙ ጊዜ ሰዎች ጥርሳቸውን ነጭ ለማድረግ ሲሉ አሲዳማ የሆኑ ነገሮችን ይጠቀማሉ። ይህ ግን የጥርስን የላይኛውን ነጭ ሽፋን ቀስ በቀስ በመብላት ውስጠኛውና ተፈጥሯዊ ቢጫ ቀለም ያለውን ክፍል እንዲጋለጥ ያደርገዋል። በዚህም ጥርሳችሁ እየሳሳ እና ይበልጥ ቢጫ እየሆነ ይሄዳል። በምትኩ የኮኮናት ዘይት መጠቀም ፍጹም አስተማማኝና ተፈጥሯዊ ነው። በኮኮናት ዘይት ውስጥ የሚገኘው ላውሪክ አሲድ በአፍ ውስጥ ያሉትንና ጥርስን ቢጫ የሚያደርጉትን ባክቴሪያዎችና ቆሻሻዎች የመሳብና የማስወገድ ከፍተኛ አቅም አለው። ሳይንሳዊ ምስጢር ምን መሰላችሁ? በአፍ ውስጥ የሚገኙት አብዛኛዎቹ ባክቴሪያዎች ውጫዊ ሽፋናቸው ከስብ የተሰራ ወይም ሊፖፊሊክ ነው። ይህ ማለት ከውሃ ይልቅ ከዘይት ጋር በቀላሉ ይጣበቃሉ ማለት ነው። ይህን ዘዴ ለመጠቀም በየቀኑ ጠዋት ምንም ነገር ሳይበሉና ሳይጠጡ 1 የሾርባ ማንኪያ ንጹህ የኮኮናት ዘይት በአፋችሁ ውስጥ በማድረግ ከ10 እስከ 15 ደቂቃ መጉመጥመጥ ነው። ዘይቱን በጥርሳችሁ መካከል በደንብ አሳልፉት። ሲጨርሱ ዘይቱን ወደ መጣያ ቅርጫት ውስጥ መጥፋት። በሲንክ ውስጥ ቢተፉት ሊደፈን ይችላል። እናም አፋችሁን ለብ ባለ ውሃ መታጠብ ነው። ከዚያም በተለመደው መንገድ ጥርሳችሁን መቦረሽ ትችላላችሁ። ይህ ዘዴ በጥቂት ቀናት ውስጥ የጥርስን ቢጫነት መቀነስ ብቻ ሳይሆን የድድን ጤንነት በመጠበቅና የአፍ ጠረንን በማስተካከል ረገድ አስገራሚ ለውጥ ያመጣል። ብዙ ሰዎች ጥርሳቸውን ነጭ ለማድረግ ሲያስቡ በመጀመሪያ ጭንቅላታቸው ውስጥ የሚመጣው መፈግፈግ ወይም በጥርስ ላይ ያሉትን ንድፎች በኃይል መፋቅ ነው። ለዚህም ነው ብዙዎች ተራ የከሰል ዱቄት ወይም ቤኪንግ ሶዳ በባዶ ብሩሽ ላይ በማድረግ ጥርሳቸውን በኃይል የሚፈቁት። ይህ ግን ትልቅ ስህተት ነው። ይህ ድርጊት በጥርስ ላይ የጭረት ምልክቶችን በመፍጠር እድፍ ይበልጥ በቀላሉ እንዲቀመጥበት ምቹ ሁኔታን ይፈጥራል። በሁለተኛው ምስጢር የሚያተኩረው በጥርስ ላይ ኬሚካላዊ ግጭት በመፍጠር ሳይሆን በኬሚካላዊ ሳቢነት ወይም አድሶርቤሽን እና በጥንቃቄ በሚደረግ ኦክሳይድ ላይ ነው። ለዚህም ፍጹም ሳይንሳዊና ደህንነቱ የተጠበቀ 2 ነገሮችን በጥምረት እንጠቀማለን። አንደኛ የነቃ ከሰል አክቲቬትድ ቻርኮል እና እጅግ በጣም ዝቅተኛ መጠን ያለው ሃይድሮጅን ፔሮክሳይድ ነው። የነቃ ከሰል ከተራው የከሰል ዱቄት የሚለየው በከፍተኛ ሙቀት ውስጥ አልፎ በውስጡ በሚሊዮን የሚቆጠሩ ጥቃቅን ቀዳዳዎች እንዲኖሩት ተደርጎ የተዘጋጀ በመሆኑ ነው። እነዚህ ቀዳዳዎች እንደ ማግኔት በመስራት በጥርሳችን ላይ ያሉትን የቡና የሻይና የምግብ እድፎችን ወደ ራሳቸው ይስባሉ። ይህ ሂደት አድሶርቢሽን ይባላል። ማስጠንቀቂያ፣ የነቃውን ከሰል በጭራሽ በጥርስ ብሩሽ በመጠቀም ጥርሳችሁ ላይ አትፋቁት። በምትኩ ዱቄቱን በትንሽ ውሃ በጥብጣችሁ በጥጥ ወይም ኮተን ስዋብ ወይም በጣቶ በጥንቃቄ ጥርሳችሁ ላይ ብቻ በመቀባት ለ2 ደቂቃ ያህል እንዲቀመጥ ማድረግና ከዚያም መታጠብ ነው። ይህ ምንም አይነት ግጭት ሳይፈጠር እድፉን ብቻ በጥንቃቄ ይስባል። ከዚህ ጎን ለጎን በደቂቃዎች ውስጥ ጥርስን ነጭ ለማድረግ በጥርስ ሐኪሞች ዘንድ በብዛት ጥቅም ላይ የሚውለው ሃይድሮጅን ፔሮክሳይድ ነው። ይህ ፈሳሽ በጥርሳችን ላይ ያሉትን ንድፎች ኦክሳይድ በማድረግ ቀለማቸውን ያጠፋል። ይህን ለማድረግ 3% የሆነውን የሃይድሮጅን ፔሮክሳይድ ፈሳሽ ከንጹህ ውሃ ጋር በእኩል መጠን 1:1 ሬሾ በመቀላቀል ለአፍ መታጠቢያነት ማውዝዋሽ በመጠቀም ነው። ይህንን ውህደት በሳምንት ከ2 እስከ 3 ጊዜ ለ1 ደቂቃ ያህል በአፍ ውስጥ በማቆየት መጉመጥመጥ በጥርስ መጋጠሚያዎች ላይ ያሉትን ጥቁረቶች ሙሉ በሙሉ ያጠፋል። ይህ ሳይንሳዊ ጥምረት በጥርስ ላይ ስሜታዊነትን ሳይፈጥር
ፈጣንና አስተማማኝ ለውጥ ያመጣል። ሶስተኛውና ብዙዎች ትኩረት የማይሰጡት ትልቁ ምስጢር የአፋችንን የፒኤች መጠን ማስተካከልና የጥርስን ተፈጥሯዊ መስታወት ማዕድናት መልሶ መገንባት ወይም ራሚናላይዜሽን ነው። ብዙ ጊዜ ጥርሳችንን ነጭ ለማድረግ የምንጠቀምባቸው የተለያዩ ኬሚካሎችና አሲዳማ የቤት ውስጥ መፍትሄዎች በጥርስ ላይ ያሉትን ጥቃቅን ማዕድናት በማሟሟት ጥርሳችን በቀላሉ እንዲቦረቦርና እድፍ እንዲስብ ያደርጉታል። የአፋችን አካባቢ አሲዳማ ሲሆን ማለትም የፒኤች መጠኑ ከ6.5 በታች ሲወርድ ጥርሳችን ብርሃን የማንጸባረቅ አቅሙ ይቀንሳል። በዚህም ምክንያት ጥርሳችን ደብዛዛና ቢጫ ሆኖ ይታያል። ይህን ለመከላከልና ጥርሳችንን መልሶ ወደ በረዶነት ለመቀየር 2 ቀላል ልማዶችን ማዳበር አለብን። መጀመሪያ ከማንኛውም ምግብ ወይም መጠጥ በተለይ ቡና፣ ሻይና ጣፋጭ ምግቦች በኋላ ወዲያውኑ አፋችንን በንጹህ መጉመጥመጥ ነው። ይህ በአፍ ውስጥ የተከማቸውን አሲድ በሰከንዶች ውስጥ ያስወግዳል። ሁለተኛው ደግሞ ክስሊቶል የተባለውን ተፈጥሯዊ ስኳር የያዙ ማስቲካዎችን ማኘክ ነው። ክስሊቶል በአፍ ውስጥ ጎጂ ባክቴሪያዎች እንዳይራቡ ከማድረጉም በላይ ከፍተኛ መጠን ያለው ምራቅ እንዲመነጭ ያደርጋል። ምራቃችን ደግሞ በተፈጥሮ ካልሲየምና ፎስፌት ስላለው የጥርስን ውጫዊ ክፍል መልሶ በመገንባት ጥርሳችን ብሩህና ነጭ ሆኖ እንዲታይ ያደርጋል ማለት ነው። በተጨማሪም እንደ ካሮት፣ ፖምና ሴለሪ ያሉ ጥሬና ጠንካራ ምግቦችን መመገብ የምናኝክበት ጊዜ በጥርስ ላይ የተከማቸውን ፕላክ በሜካኒካዊ መንገድ የሚያጸዱ ተፈጥሯዊ የጥርስ ብሩሾች ናቸው። እንግዲህ እነዚህን 3 ሚስጥሮች ማለትም የኮኮናት ዘይት መጉመጥመጥ፣ የነቃ ከሰልና የፔሮክሳይድ ጥምረትን እንዲሁም የአፍ ፒኤችና ምራቅን የመጠበቅ ዘዴዎችን በጥምረት በመጠቀም በጥቂት ሳምንታት ውስጥ አስገራሚ ለውጥ ማየት ትችላላችሁ። ይህ ቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። ለውጡን በቤታችሁ ሞክራችሁ ያገኛችሁትን ውጤት ከታች ባለው የአስተያየት መስጫ ኮሜንት ላይ አካፍሉኝ። ቪዲዮውን ከወደዳችሁት ላይክ ማድረግና ለወዳጅ ዘመዶቹ ማጋራት እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን በመጫን ሁልጊዜ የምናወጣቸውን ጠቃሚ የጤናና የውበት መረጃዎች ቀድመው ያገኙ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ